ይሄን ነገር ሁሉ አገኛለሁ ብዬ አይደለም ይችል ልጅ ያገባኋት። እኔ ነገ ጀነትን ስለምፈልግ ነው። አላህ ጠብቆኛል። እናንተም አላህ ፕሮግራማችሁን እንዲሳካ ነው መሰለኝ። ወላሂ እኔ እንትን የጥርጣሬ ላይ ነበር። የዛሬ 3 ዓመቶቹ ሰዎች አይነት የሆኑብን ወላሂ እናንተንም አላህ ይጨምርላችሁ። በጣም 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 ነው የተደሰትኩት። እንደው ኒቃብሽን እንዳታውልቂ። እንደው ሴቶች አሉ አሁን እየመጣው እየነገርኳት ነው። እየፈለገ ነገር ቢሆን አስገዳጅ ነገር ምንም ነገር የለብን ከዲናችን ውጭ። እንደው እንዲሽ እንኳን ቢሉ ሴቶቹ መጥተው ገብተው እዛ ቤት ውስጥ አንቺን ማየት ይችላሉ። ከዚያ ውጭ አንድ ጊዜ ካሜራ ላይ አይቻልም። ከዲኔ የሚያወጣኝ ነገር ለምን ቢሊየን አይሆንም? ወላሂ ነው እንጂ በቃ እኔ አቋም ይሄ ነው። ችግር ተዘርዝሮ አያልቅም። ላላ ያለ ሰው ይርዳል። ያለም ህዝብ የበዛት ለምን አትበላም ስለ እየበላው እኮ ነው እላለሁ። እኔ ወደዚህ ወደ ዲን እስላም ከመምጣቴ በፊት ያወቅኳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ያህል እንግዳ እንኳን ሲጋብዙ ራሳቸው ሳይብሉ አፋቸውን እያላመጡ ያን እኔ ከመስለሜ በፊት ነው የእሳቸውን ታሪክ ያወቅኩትና አልሐምዱሊላህ ባልበላ እኔ እውነቴን ነው ያዘንኩበት ቀን የለም። አልሐምዱሊላህ ችግሮች ይኖራሉ፣ ችግሮች አሉ። እነዛን ችግሮች ግን አልሐምዱሊላህ እያልኩ ነው እኔ የማልፈውና ምንም የጎደለብኝም ነገር የለም። አልሐምዱሊላህ ልጆች ሰጥቶኛል። ልጆቼ መጽናኛዎቼ ናቸው። ልጆቼ በቃ ትካዜን የሚያነሱልኝ ናቸው። ባለቤቴ የምታስቀይመኝ አይደለችም። ባለቤቴ ይሄን አድርግልኝ የምትል አይደለችም። ይሄን አይታ ይሄን የምትፈልግ ሰው አይደለችም። አትሊስት እኔ ግን ከሰው ላይ ያየሁትን ነገር ላደርግላት ፈልጋለሁ አቅሙ ቢያንሰኝም። ያው ቤተሰቦቼ እንግዲህ ያው እንደሰማችሁት ነው እና አባቢ አሁን እዚች ቤት ነው የሚኖሩት? አዎ እዚህ ቤት ነው የምኖረው። አልሐምዱሊላህ። ይሄን እንዴት ሶስተኛ ልጅ እየመጣ ነው። ልጅ ሲመጣ የራሱን በረከት ይዞ ይመጣልና አሁን በአሁኑ ሰዓት ደግሞ በጣም የሚፈጠሩ ልጆች ላይ በጣም ብዙ ችግር ይኖራል። አላህ ይጠብቃል አዋቃለሁ፣ እግዚአብሔር ይጠብቃል አዋቃለሁ። ግን ክትትል አላት ወይ? ያን ክትትል የት የምታደርገው? ያ ነገር እስከባድ አይሆንም ወይ? እዚህ ባሉበት ርቀት ድንገት ምጥ ቢመጣ ምንድን ነው የሚደረገው ሚለው ነገር ላይ ያው እኛም የመጣ ነው ከድርጅት እንደመሆኑ መጠን ያስበን የመጣ ነው ነገር አለ። እዚህ ጋር ካለው ችግር አንጻር ደግሞ ያ ነገር ምንም እንዳልሆነ እየተረዳ ያለሁትና ያን ነገር ነው ያልኩት። እንግዲህ ችግሬን የሚካፈልልኝ ሰው ግን የለም። ጤና ጣቢያ ለመሄድ ሌሊት እኔ ጅብ ካልነከሰኝ እኔ እንጃ። ያው ጅብን አቋርጠሽ ነው የምትሄጂው አለ በቅርበት አካባቢ ዳለቲ ያ ሾፌር የራይድ ሾፌር አውቀዋለሁ የሚለው ላይ ዳለቲ ነው። በጣም ሩቅ ነው፣ እንደ አስፓልት ይሆናል። እንዲህ ሁለቱን ለማስታረቅ በመጡበት ሙሉ ቲሙ ደግሞ መታረቅ አለበት። ውስጡ ላይ ትንሽዬ ጠብታ ያለበት የማኩረፍ ጠብታ ያለበት ሰው እንኳን ቢኖር እሷን ማጽዳት አለበት በሚል ጋሽዬ ነገርያቸው። ባይዘው ጋሽዬ ትላንት ያወራቸው ነገሮች በሙሉ ትክክል ናቸው ነው ያልኩት። በቃ ከሩታ ጋር ማውራት ያለብን ነገሮችም በኋላ መጀመሪያ አላወራንም ነበር። እዚህ ታረቀን ሰዓት ሞር ትንሽ ቆይተን ምናምን በደንብ አወራን ምናምን። ከዛ ጠዋቱ ሙሉ ነገሯ ተቀየረ። የመጀመሪያዋን ሩታ አገኘዋት ማለት ነው። የድሮዋን ሩታ አላቅም ቲክቶክ ታርጋለህ ነበር መሰለኝ አንተም ጋር እና በቃ እሱም መጣ በጠዋት። ከዛ እንዲህ ጉዞውን ሰርጀዋለሁ ምናምን አለች። እኔ ግራ ገባኝ ነገር እኔ አልመሰለኝም። የምር ለፋዘር ስል በቃ አለ አይደለ መታረቁ ልታረቅ እንጂ ሩታ መሄዱ አይቀርም የሚል እምነት ነው አእምሮዬ ላይ የነበረው ማለት ነው። ግን ደግሞ ያ ነገር አልፎ ጠዋቱ እንዲህ ምናምን አለች። እንዴት ምናምን አላመንኩም ማለት ነውና ደስ አለኝ። ግን የምር ነው ደስ አለኝ። ከዛ ይሳቅ መጣ ኮንግራ ምናምን ነገር ታዲያ በዚህ ልክ እንደዚህ ታደርጊያለሽ? ፍቅር ችግር የለውም እሺ፣ የኔን ህይወት ልታስተካክዪ ነው ነበር። እሺ ችግር የለውም ግን ምንም እኔ እንጃ። ቮይሱን እግዚአብሔር እኔ ስልኩን ዘጁ ዛሬ አዳር አልኩኝ። ለካ አዳር የለሽም። ሶ
ቢያንስ 1 ሰዓት ቪዲዮን አቋርጠን እዛች ጋር ሆነሽ አዳምጪውና የሚሰማሽን ስሜት ከሱ ንግግር የኔን ንግግር ታዩ ከሱ ንግግር ቢያንስ ስሜትሽን ያበርድልሻል፣ ወደ ፍቅርም ያስታውስሻል። ያለፈውን ጊዜያቶች ምናምን እንዳለ ያነሳልኝ ሁለታችሁ ያሳለፋችሁትን ነገር እንዲህ ምናምን ቤት ላይ ራሱ በቅርቡ ቤት ከተመለሽ በኋላ ራሱ ያለኝን ነገር ብትሰሚ በጣም ደስ ይለኛል እና ጽሁፎቹን ብቻ ሳይሆን ቮይሶቹን ብትሰሚ በጣም ደስ ይለኛልና ምን ልላችሁ ፈልጌ ነው ለእናንተም እኔና አብርሃም ጋር ምንም ነገር የለም። ለእናንተ ሊመስል ይችላል። እኛም ትንሽ በመናደርገው ድርጊት አበዛ ነው። ምክንያቱም በቃ እልህ ስለፈለግን ነው። ሌላ ምንም ነገር የለም። ሰው እንደዚህ ሰው ሊያደርግ አይችልም ምናምን ሰው ሁሉም ሰው አንድ አይነት አይደለም። አስተሳሰብ ይለያያል እና የማስታረቂያ መንገድ ነው ብዬ ስላሰብኩኝ እኔ ያደረኩት አመንኩበት። ያ ምክንያት በቃ ያስታርቃቸዋል ብዬ አመንኩበት። ስላመንኩበት ወደ ድርጊት ገባው። ማንም ሰው ምንም ቢለኝ እኔ ቀጠልኩበት እንጂ ምንም አላልኩት። ምክንያቱም አምኜበት ነው የጀመርኩት እና አንቺም ልትረጂኝ የምፈልገው ነገር በቃ እኔ ዋሽቼም ላስታርቅ የፈለኩትን አድርጌ ላስታርቅ። እውነቱን ካወቅሽ እውነቱ በሚመራሽ መንገድ ተጓዥ። በቃ ጭንቅላትሽ ሰው ልብሽን አዳምጠሽ መንገድሽን እራስሽ ወስነሽ ሂጂ። እኔ ሌላ ምንም ነገር አልልሽ። ጥሩሽ በቃ ይበቃል። ይሄን ካየሁት ሻሽ እሺ። እና ቢያንስ ጉዞሽን ባሰድርጃው እኔ እና እሱ በፊት ታሪክ ነበረን። ያ ታሪክ ደግሞ በቃ አልቋል። ያለቀ ምዕራፍ ደግሞ ማይኖር ነገር ነው እና የተተፋ ምራቅ እንዴት ነው መልሶ አይላስም አይቀመስም አይደለም። ስለዚህ እነሱ ጋር ያለውን ነገር ሌላ ነው። በቃ አሁን ኖርማል ይቅርታ ያስታረቃችሁ እንኳን አንቺ እና ፉናችሁ እርቅ የተፈጠረው አይደለም። እኔ ስሜታዊ ላደርግሽ ምናምን ፈልጌ ሳይሆን ኖርማል የደነደነው ልብሽ ቢያንስ ትንሽ ካረጋጋውት ብዬ ነውና ጉዞ ምናምን አስፈላጊ ነው። ይሄን አለ መጨከን እስካሁን ያሳለፍሽው ነገር ምናምን ሌላ ሀገር ሄደሽ ትረሻለሽ። እንደው የእውነት ሌላ አሁን ኑሮሽን በትክክል ትመሪያለሽ ትቀጥያለሽ ስትሄጂ? ሁሉም ነገር እኮ እንደነበር አይቀጥልም። ፍቅር ምንድነው እያልሽኛለሽ? አንቺም እኮ የመጀመሪያውን ህይወትሽ ረስተሽ ነው አይደል? አሁን ባለሽ ህይወት ላይ ደስተኛ ሆነሽ ወይም ደግሞ ይሄ ነገር ተበላሸ ብለሽ ስሜታዊ ሆነሽ ያለሽው ሁሉም ነገር ይቀየራል። ያልሽ ምክንያት ሲኖረውና ሳይሆን ከጓደኞቹ ጋር ምናምን ሁሉ ነገር እንዳስጠላ ምናምን የነገረኝ በቃ የመጀመሪያ ያገናኘን ቮይስ ይሄ ነው እና ከዛ እኔ መለስኩለት ነገር አለና ይሄ ፐብሊሽ መውጣት የለበትም። በቂ ነው አንቺ ጋር እና ስልኩንም ማደር ይችላል ማየት ትችያለሽ ሁሉን ነገር አይደለም ችግር የለውም። እሺ ፉጋ ደግሞ ያለውን ፋይል ላሳይሽ በሌላው ቴሌግራሜ ማለት ነው። ይሄንን ፋይል አይደል ያየሽው ባለፈ ሳይሽ ፉ ታዲያ በዚህ ልክ እንደዚህ ታደርጊያለሽ? ፍቅር ችግር የለውም። እሺ የኔን ህይወት ልታስተካክዪ ነው ነበር። እሺ ችግር የለውም ግን ምንም እኔ እንጃ ቮይሱን እግዚአብሔር እኔ ስልኩን ሰጁ ዛሬ